እነዚህ የኤሌክትሪክ ዕቃ መለዋወጫዎች ከዚህ በፊት በከፍተኛ የውጭ ምንዛሬ ከውጭ ገቡ የነበሩ ናቸው። ከቅርብ ጊዜ ወዲህ ግን በኢትዮጵያ ታምረት ንቅናቄ በተያዘው ከውጭ የሚገቡ ምርቶችን የመተካት ጥረት በሀገር ውስጥ አምራች ኢንዱስትሪ ተመርተው ጥቅም ላይ ማዋል ተችሏል። አሁን ላይ እንግዲህ ያው ከውጭ ገቡ የነበሩ በተለይ ለኤሌክትሪክና ለቴሌ ማስተላለፊያ የሚሆኑ ምርቶችን ሃርድዌር ምርቶችን ሙሉ በሙሉ ተክቶ ነው ያለው። ለአዲስ አበባ ለተለያዩ ክልሎች ለኦሮሚያ፣ ለአማራ ክልል፣ ለተለያዩ ክልሎች ለደቡብ እና ለተለያዩ ክልሎች አሁን ላይ በከፍተኛ ደረጃ እያቀረበ ያለ ድርጅት ነው። በሌላ በኩልም ከውጭ የሚገቡ የፈርኒቸር ምርቶችን ደረጃቸውንና ጥራታቸውን ጠብቀው እዚሁ በሀገር ውስጥ እየተመረቱ ነው። የምናመርታቸው ምርቶች በዋናነት ፈርኒቸር ላይ ነው። ኢምፖርት ሰብስቲዩት ከማድረግ ባለፈ ዓለም አቀፍ ገበያ ላይ ያሉ ፈርኒቸሮችን ኢሚቴት ማድረግ ነው ትልቁ ፕሮግራማችን። ኮፒ አድርገን እዚህ ሀገራችን ላይ ለተጠቃሚው ማቅረብ ነው። ሃይ ኳሊቲ ከለራቸው፣ ዲዛይናቸው ኤቭሪቲንግ ከኛ ሀገር ከለር ምርጫ ጋር ከኛ ሀገር የቤት አቀማመጥ ወይም የቢሮ አሊያም ደግሞ የሆቴል የሬስቶራንት አቀማመጥ ጋር ተመጣጣኝ የሆነ ተመጋጋቢ የሆነ ፈርኒቸሮችን አምርተን ነው ለገበያ የምናቀርበውም ሴንቸሪ ሞል ላይ አሉን ሾሩሞች። ማምረቻችን ደግሞ በተለያየ ቦታ ነው። አንዱ ሳንፎርድ ላይ ነው ያለ ነው። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በከተማ ደረጃ 5ኛውን የኢትዮጵያ ታምርት ንቅናቄ በአዲስ ዓለም አቀፍ ኮንቬንሽን ሴንተር በይፋ አስጀምረዋል። የተለያዩ የጨርቃጨርቅ፣ የሕክምና፣ የቆዳና የቆዳ ውጤቶች እንዲሁም የኤሌክትሮኒክስ ምርቶችን ጨምሮ ከ250 በላይ አምራቾች በስፋት የቀረቡበት ይህ ንቅናቄ ለሚቀጥለው አንድ ሳምንት ይቆያል። በአምራች ኢንዱስትሪ ዘርፉ በከተማው እየተከናወኑ ባሉ ተግባራት ተጨባጭ ለውጥ ማስመዝገብ መቻሉንም ከንቲባዋ ተናግረዋል። አልቆ ማለም መሰረታችን፣ ከችግር በላይ ከፍ ብሎ መብረር ደግሞ የብልጽግና አምዳችን ነው። የኢኮኖሚ ብልጽግና እናመጣለን ስንል በለውጡ ዓመታት በመጡ ድሎች ሳንኩራራ አሁንም መስራት፣ አሁንም መጣር፣ አሁንም መጋር፣ ሪባን መቁረጥ፣ የዜጎችን ተጠቃሚነት በእጅጉ አስፍተን ማረጋገጥ ይጠበቅብናል። አምራቾች በቀጣይም በምርት ጥራት ላይ የላቀ ደረጃ በመድረስ ተወዳዳሪነታቸውን ይበልጥ ማሳደግ እንዳለባቸውም ከንቲባ አዳነች አቤቤ ገልጸዋል። በከተማችን በመጪው ዓመታት አምራች ኢንዱስትሪው የኢኮኖሚያችን የጀርባ አጥንት እንደሚሆን በመገንዘብ በአቃቂ ቃሊቲ ክፍለ ከተማ በቢሊዮኖች በጀት በመመደብ የስማርት አነስተኛና መካከለኛ ኢንዱስትሪ ክላስተር ገንብተን የመጀመሪያውን ምዕራፍ ወደ ማጠናቀቅ መጥተናል። በዚህም ተበታትነውና ምቹ ባልሆነ ሁኔታ የሚሰሩ አምራች ኢንዱስትሪዎች በተለይ ተኪ ምርቶችን በመላክ ላይ የተሰማሩትን ሰብሰብ አድርገን ወደ አንድ ክላስተር በማስገባት ምቹ ሁኔታ እንዲፈጠርላቸው የበለጠ እንዲያመርቱ ምርታቸው እንዲታወቅ ጥራቱ ከፍ እንዲል ለማድረግ ወደ ማገባደድ ደረጃው ላይ ደርሰናል። እንደ መንግስት የአምራች ኢንዱስትሪው የህልውና ጉዳይ ተደርጎ ተወስዷል ያሉት የኢንዱስትሪ ሚኒስትሩ መላኩ አለበል ዘርፉ ለጠንካራ ኢኮኖሚ ግንባታ ትልቅ ሚና እየተጫወተ ነው ብለዋል። ኢንዱስትሪዎቻችን ተወዳዳሪ መሆን አለባቸው። አሁን እያደገ ካለው ኢኮኖሚ ጋር እያደገ ካለው ሀገር ጋር አብሮ የሚያድግ ጥራት መኖር መቻል አለበት። ምርታማነታችን በዛው ልክ ማደግ አለበት። በዋጋ ተወዳዳሪ መሆን መቻል አለብን። በቴክኖሎጂ ተወዳዳሪ መሆን መቻል አለብን። ምርቶቻችን በየትኛው የዓለም ገበያ ላይ ሸጠን ውጤት የምናገኝበት ምርት የምናገኝበት ተጨማሪ የስራ ዕድል የምንፈጥርባቸው መሆን መቻል አለባቸው። ስለዚህ በጅምር የምናያቸውን ውጤቶች ዘላቂ እንዲሆኑ ለማድረግ ምርታማነትን የማሳደግ ጉዳይ ልዩ ትኩረት ተሰጥቶ መሰራት አለበት። ሁለተኛ ፈጠራን የሚያበረታታ ሁኔታ መኖር መቻል አለበት። እንደ ሌሎች ዘርፎች ሁሉ መዲኗ አዲስ አበባንም የኢንዱስትሪ ማዕከል ለማድረግና ዜጎች የኢኮኖሚ ተጠቃሚ እንዲሆኑ በሁለንተናዊ ጥረት እየተተገበረ ያለው ስራ ውጤት እየታየበት መሆኑም ተጠቁሟል።